ቆይ ስምሽን መናገር ምን ችግር አለው? ልክ እንደነገርሽኝ ቶሎ ብዬ ከዚህ ቤት እወጣለሁ። ኑኑ ሁሉንም ነገር እውነቱን አወቀች። አሁን ላይ ጆን ሁሉንም ነገር ነገራት። ወረቀቱን ለማስረጃ ያመጣልሻለሁ፣ ሁሉንም ከጎንሽ ነኝ። እዚህ ኩኜ ሴትዮዋ ስልክ ስታወራ ሰምቻት ነበር። እናም የምርመራ ውጤት እያለኝ ነበር። ምን እንደው አልገባኝም፣ ግን እደርስበታለሁ አላት። መሲ ከያፌት ጋር ግብግብ ፈጠረች። ምንም አይመለከትህም፣ አንተ ብትፈልገኝ እንኳን ያልፈልግህም በማለት ሰደበችው። ሰላም ሰላም ይቻናል ቤተሰቦች፣ ቻናል ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ያፌትም እኔ እስከፈለግኩ ድረስ ከኔ ጋር ትሆኛለሽ፣ ያን አለመሆንሽን ደግሞ እናያለን፣ እንዲህ በቀላሉ የምለቅሽ እንዳይመስልሽ አላት። እሷም እናያለን ብላ ስልኩን ዘጋችበት። በሌላ በኩል ጆን የሰማውን ነገር ማመን አቅቶታል። ምን አይነት እንደዚህ ጨካኝ ሴት ናት በማለት ራሱን ለማረጋጋት ሞከረ። በጊዜው እናንተም ሆነ እዚህ ቤት ያላችሁ ሁላ ሰራተኛ ናችሁ፣ ይህንን በደንብ ማወቅ አለባችሁ፣ አለበለዚያ ሌላ ነገር እንዳይፈጠር ብላ ኑኑን አስፈራራቻት። ኑኑዬም እሺ ምንም ችግር የለውም፣ ሁሉንም ነገር ለማስተካከል እሞክራለሁ አለች። ይህንን ስትላት እና እንደዛ ስትሰርባ ሲያይ ጆን ራሱን መቆጣጠር አቅቶት ሊናገራት ነበር። ነገር ግን ምንም ማድረግ አልቻለም። ይሄንን ከወጣው ደግሞ ሌላ መዘዝ ይመጣል አለ። ሄዶ ነበረ እየሮጠ ሄደና ስምሽን ብቻ ንገሪኝ አላት። እሱ ከእሷ ፍቅር ይዞት ነው፣ የማይቻልና ታስቦ የማይታወቅ ፍቅር ይዞታል። እሷ ደግሞ የምታፈቅረው አሁን ላይ ቤሉልን ነው። በተደጋጋሚ ስለ ፍቅሩ አልተናገረችም ነበር። ነገር ግን ለአዶኒ በጣም ነው የምጠላህ፣ ስለዚህ ከፊቴ ይጥፋልኝ። እኔ የምወደው ደግሞ ቤሉልን ነው። አንተ ብትወደኝም አብረኝ ልኖር አልችልም። ለምን አትተወኝም? ከሱ ርቅ ያለሁ ከዚህ በኋላ ልትተወኝ ይገባል አለችው። እሱም ከዚህ በኋላ የቤሉል ስም ካነሳሽ መልሽ አግተዋለሁ፣ እንዲህ በቀላሉ የምተውሽ እንዳይመስልሽ በማለት አስፈራራት። ጆን አሁን ከኑኑ ትልቅ ፍቅር ይዞታል። ፍቅሩም እየለወጠ ይመስላል። ጨካኝና አረመኔ የሆነው ጆን ዛሬ ለጓደኛው የበፊት ፍቅረኛው እንኳን ዘነ መጠንከር አለብሽ ኤልሹ፣ አንቺ ጠንካራ ነሽ። ከዚህ በኋላ ጠንካራዋንና ተንኮለኛዋን አንቺን ነው ማየት የምፈልገው። አሁን ላይ ህይወት እንዲቀላል አይደለም። አንቺ ደግሞ ጠንካራና ብልህ ሴት መሆን አለብሽ አላት። ምን የሚያስደስት ነገር አለ? እኔ እኮ የሚወደኝ አንድም ሰው የለም። ጆንም ትናንት እንኳን አይደለም ስታለቅስ በጣም ስትተግዝ እንኳ ቢያት ምንም የማትመስለው ዛሬ ግን በፍቅር ምክንያት ተለውጧል። ቤሉል አሁን ላይ ለምንድን ነው የተወችኝ? እኔ እኮ ስታየኝና እንደዛ ፈገግ ስትል የወደደች ይመስሎኝ ነበር። እንዴት ነው? ከዚያ በፊትስ በሽተኛ ነይ ብላ ስለምታስብ ነው የራቀችኝ። አሁን ለምንድን ነው የራቀችኝ? እያለ የበፊቱን ትውስታውንና እንዴት ፈገግ ብላ እንደተቀበለችው የሚያሳየውን እያስታወሰ ነበር። ኑኑ ከቀን ወደ ቀን ስቃዋ በዝቷል። በሌላ በኩል ሌላ አፍቃሪዋ ጆን አለ። በዚህ በኩል ደግሞ አሁን አፍቃሪ ነኝ እያለ ቤቱንም ሆነ እሷንም የሚበጠብጣት አዶኒ አለ። ግራ የገባት የአዶኒ ጉዳይ ነው። ጆን ግን ከጎኗ እንደሚቆም ያሳያል። ምክንያቱም በእያንዳንዱ ነገር እየጠበቃት ነው፣ እየተከላከለላት ነው። አሁን ላይ ሉሊት ሁሉንም ነገር ወይዘሮ ሄለን ሁሉንም ነገር ስታወራ የሰማውን ነገር ሐኪም ቤት ሄዶ ራሱ ዶክተሩን እንደሚያስፈራራው ለራሱ ቃል ገብቷል ከጓደኞቹ ጋር ሆኖ። ምክንያቱም የሚያፈቅራትን ልጅ የሚወዳትና የሚያፈቅራትን ልጅ መጠበቅ የእሱ ስራ ሆኗል።
ትናንት ለምንም ግድ የሌለውና ሌሎችን ሲያሰቃይ የነበረው ገንዘብ ካገኘ ሁሉን ነገር አሳካለሁ ሲል የነበረው ጆን ዛሬ ላይ በኑኑ ፍቅር ምክንያት ነገሮችን እየለወጠ ይመስላል። አሁን ኑኑዬ ግራ ገብቷታል። አሁን ላይ ኩሽና ቤትም ሆነ የትም ቦታ አንገትሽን ደፍተሽ ብትሰሪ ይሻልሻል። የሰሞኑ ምግብ እየጣፈጠኝ አይደለም። ስለዚህ እናትሽ ኩሽና ቤት እንድትገባ በፍጹም ማስቆም ይኖርብሻል። ምክንያቱም ሰሞኑ ምግቧ እየጣፈጠኝ አይደለም። እሺ እነግራታለሁ በማለት መለሰችላት። እናም ሄለን ምግብሽ አልጣፈጠም ብላኛለች ብለሽ ነው የምትነግራት ብላ ተቆጣቻት። ሁሉንም ነገር ጆን ሰምቷል። ይህንን ሲሰማ በጣም ተናደደ። በዛ ላይ ለእሱ ያላት ንቀትና ስድብ ሁሉንም ነገር ግራ አጋባው። አሁን ላይ ኤልሹ አባቷን እየናፈቀች ነው። ማንም ሰው እንደማይፈልጋትና እንደማይወዳት ለእሷም ሰዋት እንደማይከፍል ገብቷታል። በዛ ላይ ደግሞ አባቷ እያየሁት ነው እያለች አንዳንድ ነገሮችን እያሳየች ነው። መሲ የምትወደው አሁን ላይ ቴዲን ነው። መሲ ደግሞ ሌላ ግርም ያላት ነገር ሌላ ጉድ መጥቶባታል። ያፌት እሷን ይወዳታል፣ እሷ ደግሞ ቴዲን ትወዳለች። ግራ የሚያጋባው ነገር ሁለቱም እህትማማቾች አፍቃሪዎቻቸው ከቀን ወደ ቀን እየጨመሩና ለእነሱ ትልቅ በሽታ እየሆነባቸው ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ ከልብ እያመሰገንኩኝ አዳዲስ ነገሮችን እናቀርባለን። እናንተ ብቻ ላይክ ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። ለምታበረታቱኝም አመሰግናለሁ። እንግዲህ እንግዳ ድራማን የወደዳችሁት እስኪ ኮመንት ላይ አስቀምጡልኝ። ምን ያህል ወዳችሁት በጉጉት እየጠበቃችሁት ነው? ኮመንት